አርስተ ዜና ዘምድረ ቀደምት በሚል የተዘጋጀው የትግራይ ቅርሶችን የሚያመላክት አውደ ርዕይ ዛሬ በመቀለ ከተማ ተከፈተ። ሰሚያጣው የጸለምት ህዝብ አሁንም በሰው ሰራሽና የተፈጥሮ አደጋዎች አስከፊ ህይወት ውስጥ እያሳለፈ መሆኑን ተገለጸ። ፕሬዝዳንት ዶናልድ ትራምፕ በቺካጎ 300 የብሔራዊ ዘብ ወታደሮችን ለማሰማራት ትዕዛዝ ሰጡ። ሰላም ጤና ይስጥልና አድማጭ ተመልካቾቻችን እንደምን አምሽታችኋል። የምሽቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ትራሐሰን ሐንም ከመላው ስቱዲዮ ባለሙያዎች ጋር አብረናችሁን ቆያለን። አብራችሁን ቆዩ። ቀዳሚ ወዳደረግነው ዜና እናልፋለን። አብራችሁን ቆዩ። ዘምድረ ቀደምት በሚል የተዘጋጀው የትግራይ ቅርሶችን የሚያመላክት አውደ ርዕይ ዛሬ በመቀለ ከተማ ተከፈተ። የአውደ ርዕዩ ዋና ዓላማ የትግራይ ቅርሶች የቱሪስቶችን ቀልብ እንዲስብ ለማድረግ መሆኑን ዶክተር ቄስ ተስፋይ ተጠምቀ ተናግረዋል። ከነዛ ቅርሶች መካከልም መስከረም 29 በአድዋ የሚከበር በዓል ዘገበረ ተአምር እንደሚገኝበት ዶክተር ቄስ ተስፋይ አክለዋል። የትግራይ ባህልና ቱሪዝም ቢሮ ምክትል ኃላፊ ወይዘሮ ዘነቡ ሐለፎን በበኩላቸው ከህገ ልቦና እስከ ህገ ኦሪትና ህገ ወንጌል እንደዚሁም ከዳአማት ጀምሮ ትግራይ ምድረ ቀደምት መሆኗን የሚያመላክት አውደ ርዕይ መሆኑን ተናግረዋል። ወይዘሮ ዘነቡ አክለውም የአቡነ ገሪማ ገዳም የትግራይ ህዝብ ባህላዊና ሃይማኖታዊ ታሪክ የያዘ በመሆኑ ጥበቃ ሊደረግለት ይገባል ብለዋል። በዘገበረ ተአምር በዓልም ሁሉም ሀገር ወዳድ ወገን እንዲገኝም በባህልና ቱሪዝም ቢሮ ስም ጥሪ አድርገዋል። ወደ ቀጣዩ ዜናችን ስናልፍ በስቃይ ላይ ስቃይ ተደራርቦባቸው በተፈጥሮም እየተፈተኑ ያሉ ተፈናቃይና ስደተኛ ወገኖች የፕሪቶሪያ ውል ሙሉ በሙሉ ተፈጻሚ እንዲደረግ ጥሪ ያቀረቡ። ተደራዳሪና አደራዳሪ አካላት ኃላፊነታቸውን ተወጥተው አስቸኳይ መፍትሄ እንዲበጅላቸው ተፈናቃዮቹ ተማጽነዋል። አለም ተኸለ የፕሪቶሪያ ውል ሲፈረም በተፈናቃዮች ዘንድ ከፍተኛ ተስፋ ተጥሎበት የነበረውን የትግራይ ሉዓላዊ ግዛት በማስከበር ተፈናቃይና ስደተኞች ወደ ቀያቸው የሚመለሱበት ሁነት እንደማይጨበጥ አመድ ሆኖ መዝለቁን በተለያዩ ጊዜያት እየተገለጸ ነው። ለቀናት እንጂ ለ5 ዓመታት ስቃዩ ይቀጥላል ብለው ያላሰቡት የትግራይ ተፈናቃይና ስደተኛ ወገኖች ዓመታቱ በከፍተኛ ችግር ውስጥ ሆነው መኖራቸውን ነው ለዲደብሊው ኢንተርናሽናል አስተያየታቸው የሰጡ ተፈናቃይ ወገኖች የሚገልጹት። ምሽታአምን ፍታህ ዘይልና ዚ አኳልጨ ቀሪዋለሁ 5 ዓመት ሙሉ ምንም መፍትሄ ሳናገኝ የመከራ ህይወት ነው እየመራን ያለ ነው። የመንከራተት ኑሮ ነው ያለው። የሚመለከተን አካላት ተናል ሰላማዊ ሰልፍና ወጣና አይነ خرمنا ወልና ሰላማዊ ሰልፍ ወጥተን 5ኛው ክረምት መክረም ያለብንም ብለን ብንማጸንም ካለምንም ርህራሄ እንድንከርም ተገደናል። ይህም የሆነው ተገቢውን ትኩረት ስላላገኘን ነው። ንخلቶ መዓልት 3 መዓልት ኢልና ነበር ን5 ዓመት ዛአክል ብዙ ሁሌ ሰቃይ ክንረከብ ይላልና ሐሲብና ይፈልጥን ለ2-3 ቀናቶች ብለን ነው እንጂ 5 ዓመት እንቆያለን ብለን አስበነው አናውቅም ነበር። እንዲህ አይነት ሰብአዊነት የጎደለው ተግባር ታይቶ ማይታወቅም። በችግር ላይ ችግር ተደራርቦባቸው በተፈጥሮም እየተፈተኑ የሚገኙት ወገኖቹ መፍትሄ አጥተው በመንከራተት ላይ እንደሚገኙ ጠቁመዋል። ክረምት ዳ ጸላም ክረምት ኸሪምና ክረምቱማ የጨለማ ክረምት ነው የሆነብን። የተፈረደብን ነው የኖር ነው። መፍትሄ ስላጣን እየተሰቃየን ነው። ሕማቅ ነብራ ደቅና ይተማሩ አስከፊ ኑሮ ነው ያለው። ልጆቻችን ከትምህርት ተነጥለው እኛም በመጥፎ ሁኔታ ውስጥ ነው ያለነው። አብረእስ ጸገም ኮይኑ ማይሱ ብናይ ተፈጥሮ ዛአክል በችግር ላይ ችግር ተደራርቦብን በተፈጥሮም እየተፈተነን ነው የምንገኘው። የረሃብ አደጋው ሳይበቃን በክረምትም እየተጠቃን ነው የምንገኘው። ሰብአዊ ድጋፍ አጥተው አይኖር ህይወት እየመሩ የሚገኙት እነኚህ ተፈናቃዮች ትኩረት ሰጥተው መፍትሄ የሚያበጅላቸው አካል ማጣታቸውን ጭምር ጠቅሰዋል። ጥሜት ይሞታል። በረሃብ ያለቅን ነው። ረሃብ በእጅጉ ጎድቶናል። ትኩረት ሰጥተው የሚመለከተን አጥተናል። ህዝብና ይለም ነው ያሐስቡንዮም ነው ብለው ማሰባቃታቸው እኛ ከፍቶናል። ብቸኛው መፍትሄ ወደ ቀያችንን መመለስ ነው። በጽሕና ዘሎ ችግር የደረሰብን መከራ ተቆጥሮ ማያልቅም፣ ማለቂያም የለውም። በጣም ከባድ ነው፣ ለመግለጽም ያዳግታል። ተደራዳሪና አደራዳሪ አካላት የፕሪቶሪያ ውል ሙሉ በሙሉ ተፈጻሚ ለማድረግ በኃላፊነት ሊሰሩ እንደሚገባቸው ነው ወገኖቹ
ጥሪ ያቀረቡት። ወደ ቀያችን መልሱን ነው የምንለው። ሌላ ምንም የምንለው ነገር የለም። ወደ ቀያችን እንድንመለስ የዓለም ማህበረሰብ አግዘን ነው የምንለው። እዚያው መንግስቲ ፌደራል መንግስቲ የትግራይ ጊዜያዊ አስተዳደር የፌደራል መንግስት አደረዳሪ አካላት ስራቸውን ሰርተው የተዋዋሉትን ውል ተፈጻሚ እንዲያደርጉ ነው ጥሪ የምናቀርበው። ሩድና ይኮናን ወልዘለና ትርዳታስ እርዱን ብቻ አይደለም እያልን ያለነው ወደ ቀያችን የምንመለስበት ሁኔታ ቢፈጠርልን ሰርተን መለወጥ የምንችል ሌሎችን የምንረዳ ሰዎች ነንና ወደ ቀያችን መልሱን ነው የምንለው። የእርሻ ሚኒስቴር ምዕራብ ትግራይን ወደ አማራ ክልል አካሎ ያወጣው መረጃ ህገ መንግስትን የሚጻረርና የትግራይ ሉዓላዊ ግዛትን የሚጥስ ነው ሲል ጽላል ሲቪል ማህበረሰብ ምዕራብ ትግራይ በጥብቅ አወገዘ። የኢትዮጵያ መንግስት ህገወጥ ተግባራት እንዲያስቆምና ህገ መንግስታዊ ጥሰት ለሚፈጽሙ አካላትም ወደ ህግ እንዲያቀርብ ጥሪ አድርገዋል። ሙሉብርሃን ግዳይ የፌደራል የእርሻ ሚኒስቴር በትናንትናው ዕለት መስከረም 23 2018 ዓ.ም በፌስቡክ ገጹ ባወጣው መረጃ ምዕራብ ትግራይን ወደ አማራ ክልል በማካለል ህገ መንግስታዊ ጥሰት ፈጽሟል። ይህንን ተከትሎም ጽላል ሲቪል ማህበረሰብ ምዕራብ ትግራይ የእርሻ ሚኒስቴር ድርጊትን በማውገዝ መግለጫ አውጥቷል። ማህበሩ በመግለጫው የእርሻ ሚኒስቴር መስከረም 23 2018 ዓ.ም ምዕራብ ትግራይን የአማራ ክልል አካል አድርጎ ማቅረቡ ህጋዊ መሰረት የሌለውና ተቀባይነትም የሌለው ድርጊት በማለት በጥብቅ እንደሚያወግዘው አስታውቋል። ድርጊቱ የአካባቢውን ታሪካዊ ጂኦግራፊያዊና ህጋዊ ማንነት የተሳሳተ አረዳድ ወይም ትርክት የሚፈጥር በዋናነት ደግሞ የትግራይ ሉዓላዊነት በግልጽ የሚጥስ በመሆኑ በጥብቅ እንደሚኮንነው ጽላል ሲቪል ማህበረሰብ ምዕራብ ትግራይ በመግለጫው አመላክቷል። ምዕራብ ትግራይ ህጋዊና ህገ መንግስታዊ የትግራይ ግዛት መሆኑን በግልጽ ይታወቃል ያለው ማህበሩ በመግለጫው ከዚህ ውጭ የሚቀርብ ማንኛውም መረጃ እውነትነት የሌለው ድብቅ ፖለቲካዊ አጀንዳም ያለው መሆኑን ሊሰመርበት ይገባል ሲልም አሳስቧል። እንደዚህ አይነት የተሳሳቱ መግለጫዎች ለክልላዊ ሰላምና መተሳሰር ከባድ አደጋ የሚያስከትል በመሆኑ በጥንቃቄ እንዲታይና እንዲታሰብ የሚገባ ጉዳይ ስለመሆኑም ነው ማህበሩ ያሳሰበው። እንደዚህ አይነት ህገወጥና ኢፍትሃዊ ተግባር ለሁለቱም ህዝቦች ሰላምና መረጋጋት እንዲሁም ማህበራዊ መስተጋብር ከፍተኛ ጫና እንደሚያስከትልም መገንዘብ እንደሚያስፈልግም ነው ማህበሩ ያመላክተው። የኢትዮጵያ መንግስት ይህ ህገወጥ ተግባር እንዲያስቆም የምዕራብ ትግራይ ህጋዊ ማንነትም እንዲያከብር የጠየቀው ጽላል ሲቪል ማህበረሰብ ምዕራብ ትግራይ እንደዚህ አይነት ተግባር በሚያራምደው አካላት ላይ የህግ ተጠያቂነት እንዲያረጋግጥና በህግ እንዲጠይቃቸውም ጥሪውን አቅርቧል። ይህን የተሳሳተ መረጃ ተከትለው ወደ ምዕራብ ትግራይ ለመሄድ የሚያስቡ ዜጎችን በተመለከተ መልእክቱን ያስተላለፈው ማህበሩ ዜጎቹ ምዕራብ ትግራይ ህጋዊ የትግራይ ግዛት መሆኑን አምነው ከትግራይ መንግስት ውጪ የሚሰጠውን ማንኛውም አይነት እውቅና ወይም ፍቃድ ህጋዊ ኃላፊነት የማያሰጥ መሆኑንና ማንኛውም በምዕራብ ትግራይ የሚደረገው እንቅስቃሴ በትግራይ ህግ ብቻ መሆኑን ሊገነዘቡ እንደሚገባ አሳስቧል። የኢትዮጵያ መንግስት ተቋማት አንዳንድ የመገናኛ ብዙሃንና የአማራ ክልል መንግስት ምዕራብ ትግራይን ወደ አማራ ክልል በማካለል ተደጋጋሚ ህገ መንግስቱን የሚጥሱና የፕሪቶሪያው ስምምነት የሚጻረሩ ተግባራት እየፈጸሙ መምጣታቸው የሚታወስ ሲሆን የትግራይ መንግስትም ተደጋጋሚ መግለጫዎችን በማውጣት ድርጊቱ እንዲቆም መጠየቁም አይዘነጋም። አድማጭ ተመልካቾቻችን ዜናዎቻችን አሁንም እንደቀጠሉ ናቸው። አብራችሁን ሁኑ። ሰሚ ያጣው የጸለምቲ ህዝብ አሁንም በሰው ሰራሽና የተፈጥሮ አደጋዎች አስከፊ ህይወት እያሳለፈ መሆኑን ተገለጸ። ህዝቡ ካለበት እጅግ አስከፊ ህይወት ለመታደግም ሰብአዊነት የሚሰማው አካል ሁሉ ቅድሚያ ሰጥቶ እንዲሰራ ጥሪ እየቀረበ ይገኛል። አሰፉ ብርሃኑ የፕሪቶሪያው ስምምነት የመፍትሄ አካል በመሆን ፋንታ ተግባራዊነቱ የውሃ ሽታ ሆኖ ወደ 3ኛ ዓመቱን ማዝገሙን ተከትሎ እፎይታን እንደናፈቃቸው ከቀጠሉ ዜጎች የጸለምቲ የምዕራብና የአውሮፓ አካባቢ ነዋሪዎች በግንባር ቀደምትነት ተጠቃሽ ናቸው። እነዚህ ዜጎች አሁንም ድረስ ነጻነታቸው እንደናፈቃቸው መቀጠል ብቻ ሳይሆን ህልውናቸው አስጊ ሁኔታ ውስጥ እንዳለ ቀጥሏል። በተለይም የጸለምቲ አካባቢ ነዋሪዎች ከፕሪቶሪያው ስምምነት በኋላም ቢሆን የመኖርና አለመኖር ስጋት እንደተደቀነባቸው ቀጥሎ በየቀኑ ዜጎች ህይወታቸውን የሚያጡበት አካባቢ ሆኖ እየቀጠለ ቢገኝም አሁንም ድረስ የመፍትሄ አካል ግን አልተስተዋለም። በተለይም የጸለምቲ አካባቢ ነዋሪዎች እስከዛሬው ዕለት ድረስ ተፈጥሯዊም ሆነ ሰው ሰራሽ ችግሮች እየተጋፈጡ ይገኛሉ። በአሁኑ ሰዓት በአካባቢው ባጋጠመው ድርቅ ተከትሎ ህዝቡ በእንቅርት ላይ ጆሮ ደግፍ የሆነ ህይወት እየገፋ ይገኛል። በጸጥታ ስጋት ውስጥም ሆኖ በድርቅ ለተጎዳው የአካባቢ ነዋሪዎች ህይወት ለማዳን የሚደረገው ጥረት ለማደናቀፍ አሁን ላይ እየተስተዋሉ የሚገኙ ኢሰብአዊ የሆኑ ተግባራትም አካባቢ ነዋሪዎች
በክፉኛ የተጠቃ አካባቢ ነው። የተገኘው እርዳታም ለህዝቡ ካልደረሰ ያው ህዝቡም ወደ ሞት እንዲጋለጥ የሚያደርግ ኃላፊነት የጎደለው ተግባር ነው ማለት ነው። ወደ መደበኛ ህይወታቸው ለመመለስ ብሎም ከጸጥታ ስጋት ነፃ ለመውጣት የፕሪቶሪያው ስምምነት ከነገ ዛሬ ተግባራዊ ይሆናል ብለው በተስፋ እየተጠባበቁ የሚገኙ የጸለምቲ አካባቢ ነዋሪዎች አሁን ላይ የህይወት አድን እርዳታዎች በሚያስፈልጋቸው ሰዓት ሌላ ተደራራቢ ችግር እየተጨመረባቸው ይገኛል። ዘርፈ ብዙ ፈተናዎች ተጋፍጠውም ለመኖር እየተጣጣሩ ይገኛሉ። የጸለምት ዜጎች ለማዳን በሚደረጉ እንቅስቃሴዎች ላይ እንቅፋቶች መፈጠራቸው ሌሎች ለጋሽ አካላት ወደ አካባቢው የሰብአዊ እርዳታ ለማዳረስ እንዳይችሉ ማነቆ ስለመሆኑ የአካባቢ ነዋሪዎች ይገልጻሉ። ይህ ኢሰብአዊ ተግባርም ሳይውል ሳያድር የሚመለከታቸው አካላት እንዲገቱት ይጠበቃል። ይህ መንገላታት ማሰሩት ወደ አካባቢው ተጨማሪ ገዛ እንዳይደርስ ሰው ተንቀሳቅሶ እንደፍላጎቱ ያገኘውን ወይም የፈለገውን እርዳታ ወደ አካባቢው ደርሶ እንዳያከፋፍል እንዳይሰጥ ሶም ስጋት እንዲያድርበት የሚያደርግ ጉዳይ ስለሆነ በአካባቢው የሚገኘው የመከላከያ ሰራዊት የጸለምት አካባቢ ነዋሪዎችን ህልውና እንዲረጋገጥ ከመስራትና ሰብአዊ እርዳታዎችን በአግባቡ እንዲዳረሱ በማድረግ ፋንታ ሰብአዊ እርዳታዎችን ወደ ህዝቡ እንዳይዳረሱ መከልከሉንና እርዳታ ለሚያደርሱ አካላት እንቅፋት መሆኑን ተከትሎ የህዝቡ ስቃይና መከራ ተባብሶ እንዲቀጥል ማድረጉንም ከአካባቢው ያገኘናቸው መረጃዎች የሚያመላክቱ ሲሆን ይህንን አካሄድም የአካባቢ ነዋሪዎች ይበልጥ አደጋ ውስጥ የሚከት አካሄድ መሆኑም ይገለጻል። ያ ከመከላከያ ይሄንን አንጠብቅም ማለት ድጋፍ እንዲያደርግ የጸጥታ ከለላ እንዲያደርግ እንዲተባበር ነው እኛ ምንፈልገው የነበርን ትጽዊት ምናርገውም ይሄንን ነበር ማለት ነው። ግን የተደረገው ከዛ በተቃራኒ ነው። በእነዚህ 2-3 ቀናቶች በአካባቢው በሚገኙ የመከላከያ ሰራዊት በተደረገው ሰብአዊ እርዳታን የማዳረስ ክልከላና ሰብአዊ እርዳታን ለማዳረስ የተንቀሳቀሱ ወገኖች መታሰራቸውን ተከትሎ ነዋሪዎችን በማነጋገር ጣቢያችን መዘገቡን የሚታወስ ሲሆን አሁንም ቢሆን የታሰሩ ዜጎች አለመፈታታቸው በአካባቢው የመረጃ ምንጮች ጣቢያችን ማረጋገጥ ችሏል። ይህ አካሄድም የፕሪቶሪያው የሰላም ስምምነት የሚጣረስ አካሄድ በመሆኑ የሚመለከታቸው አካላት ኃላፊነትን የመወጣት ስራ እንዲሰሩ ይጠበቃል። እርዳታው እንዳይከፋፈል ለእርዳታ ለመከፋፈል ድጋፉ ለመከፋፈል የወደቱን ወገኖቻችን ማሰራቸው በጣም ነው ያዘነው። አሁንም ባሉበት ሁኔታ አናቅም እንደታሰሩ ናቸው። በመከላከያ ስር እንደታሰሩ ነው ያሉትና ያሉበት ሁኔታ እስካሁን አናቅም። ከጥንት ጀምሮ የነበረውን የትግራይና የአፋር ህዝብ ግንኙነት በልማት ለማስተሳሰር እየተሰራ ያለውን ስራ ሰላሙን በይበልጥ እንዲጠናከር ከፍተኛ አስተዋጽኦ እንዳለው ተገለጸ። ሁለቱም ህዝቦች በተፈጥሮ ሀብት ልማትና በኢኮኖሚ ለማስተሳሰር እየተሰራ እንደሚገኝም ተመላክቷል። የርጋታ ለሚካኤል ከጥንት ጀምሮ ጠንካራ ግንኙነት ያላቸው የትግራይና የአፋር ህዝቦች በልማት ለማስተሳሰር በፕሮጀክት የተደገፈ ስራም እየተሰራ ይገኛል። የሁለቱም ህዝቦች በተፈጥሮ ሀብት ልማትና ኢኮኖሚ የማስተሳሰር ፕሮጀክት ከልማቱ ባሻገር ሰላሙና የህዝብ ለህዝብ ግንኙነቱ ለማጠናከር ከፍተኛ ጠቀሜታ እንዳለው የፕሮጀክቱ ቴክኒካል ድጋፍ ሰጪም አቶ ገብረህይወት ኃይለ ማርያም ገልጿል። ዋና ዓላማው አካባቢያችን ማልማት ነው። ማልማት ሲባል ደግሞ ለዛ የሚያግዙ ነገሮች ማቅረብ ነው። ከዛ በተጨማሪ ግን ከፍተኛ የሆነ የስራ እጦት ችግር አለ። ስለዚህ ይሄን የስራ እጦት ችግር አካባቢያችንን ያለማን የስራ እጦት ችግርም በተቻለ መጠን እንዴት መፍታት እንችላለን ብሎ የሚል ነው። ለሰላምም የራሱ ጠቀሜታ አለው። ምክንያቱም ሰላም ዘላቂ የሚሆነው የአካባቢው ገበሬዎች የኮሚኒቲው ራሱ ሲሳተፍበት ነውና ይሄን ነው ምናበረታታው። ስልጠና በመስጠት ሁለቱንም አንድ ላይ እንዲመጡ በማድረግ ማጠናከር ማለት ነው። ስለዚህ ሰላማችን ከሰላም በተጨማሪ ለልማት ማስተዋጽኦ ያደርጋል ማለት ነው። ያነጋገርናቸው የትግራይና የአፋር ተወላጆችም ፕሮጀክቱ ያለንን ጠንካራ ግንኙነት በይበልጥ እንዲጠናከርና የተገኘው አንጻራዊ ሰላምም ሙሉ እንዲሆን የሚያደርግ መሆኑን ገልጸው ወደ ሁሉም አካባቢዎች እንዲስፋፋና እንዲቀጥልም ጠይቀዋል። በጣም ይጠቅማል ያለው ምድረ ባዳ የሆነው በልማት የነሱ የኛ ተባብረን እንድናለማ ነው የምንፈልገው። ከአፋር አካባቢ አንድ ነን፣ ልዩነት የለንም። ከድሮም ከጥንቱም አንድ ላይ ነን፣ ከፍታችን አንድ ነን፣ ልጆቻችን አንድ ናቸው። እንዴት አርገን እናልማ፣ እንዴት አርገን ፊረ
የሚያወጣ ዛፍ እንዴት አድርገን እንመልምለውና እንዴት አድርገን የምንሄደው የሚል ትምህርት ነው። ለገበሬውም ይሁን ለሁሉም ጠቃሚ የሆነ ስልጠና ነው የምንወስደው ያለና በጣም ጥሩ ነው። አፋር ይሁን ትግራይ በዚህ ጦርነት ብዙ ትምህርት ወስደዋል። ያለና ሀብት በርሰዋል። ምንም የጠቀመን ነገር የለም። በአፋር በኩልም በትግራይ በኩልም ምንም የጠቀመን ነገር ስለሌለ እኛ በዚህ ያለው ስልጣን የሰጠን ስልጠና በጣም አሪፍ ነው። በዚህ ቢቀጥልልን እና ቢጠናከር የሚል ሀሳብ አለኝ። ይሄ በጣም ጥሩ ጠቀሜታ ያለው ለምን ሲባል ያው በሁለቱ ህዝቦች መካከል ጥሩ የፍቅርም ሆነ ማለት ነው የእርሻም ሌላ ግንኙነትም ያካተተ በመሆኑ ጥሩ ነው። የፕሮጀክቱ ቴክኒካል ድጋፍ ሰጪ አቶ ገብረሕይወት ኃይለ ማርያም የፕሮጀክቱ ቀጣይነትና የትግራይ ተፈጥሮ ሀብት ዳግም ግንባታ ለማፋጠን ያለውን አስተዋጽኦ አስመልክተው እንዲህ ብለዋል። በዚህ ፕሮጀክት በተሰራው የሰርቶ ማሳያ ጥሩ ጅማሮ መሆኑን ስለታመነበት ለትግራይ የተለያዩ 6 ወረዳዎች በአቮካዶ ልማት እንዲታቀፉ የተደረገበት ሁኔታ አለ። ያ ምን ማለት ነው? እዚህ ፕሮጀክት ባመጣው ለውጥ ማለት ነውና አይ ቲንክ አሁን በቀጣይ የምንሰራው ስራ ይሄንን ጥሩ ጅማሮ ለማስፋት ይሄ ፕሮጀክት ብቻ ሳይሆን መንግስትን ሌሎች መንግስታዊ ያልሆኑ ድርጅቶችም ተጠናክረው ማስፋት አለባቸው ብለን እናስባለን። በርግጥ ትግራይ ከደረሰባት ችግር አንፃር ይሄ በቂ ነው ብለን አናምንም። ምክንያቱም ከዚህ በበለጠ መሰራት አለበት። ነገር ግን በኔ በኩል ጅማሮው ጥሩ ነውና ከዚህ ጥሩ ትምህርት ወስደን ያንን በማስፋት የተሻለ ስራ እንሰራለን። በፊት ወደ ነበርንበት ብቻ ሳይሆን ከዛ ወደ ተሻለ እንሸጋገራለን የሚል እምነት አለኝ። የትግራይና የአፋር ህዝቦች ግንኙነት ለማጠናከር ባለፈው አመት ከትግራይ የተጓዘውን ቡድን በአፋር ክልል አብዓላ ወረዳም የተለያዩ ችግኞች መትከሉንና በዲስ አጋጥሞ የነበረውን የእሳት ቃጠሎ ሁለቱም ህዝቦች ባደረጉት የተቀናጀ ጥረት በቁጥጥር ስር እንደዋለም ለማወቅ ተችሏል። በመጨረሻም የውጭ ዜና ፕሬዚዳንት ዶናልድ ትራምፕ በቺካጎ ከቁጥጥር ውጪ የሆነ ወንጀል ሲል የገለጹትን ሁኔታ የሚቆጣጠሩ 300 የብሔራዊ ዘብ ወታደሮችን ለማሰማራት ትዕዛዝ ሰጡ። እርምጃው የመጣው የኢሚግሬሽን ባለስልጣናት በዲሞክራቶች በሚመራው ከተማ ተቃውሞ ማስተናገዳቸውንና ተሽከርካሪያቸው ሆን ተብሎ ከተገጨና አንድ የታጠቀች ሴት ተኩሰው መምታታቸውን በተናገሩ ከሰዓታት በኋላ ነው። የብሔራዊ ዘብ ወታደሮች ቺካጎ መድረሳቸው እስካሁን ግልጽ ባይሆንም እርምጃውን በህግ ለመታገል ወደ ፍርድ ቤት ማምራቱ ግን አይቀርም። ቺካጎ በዲሞክራቶች በሚመሩ ከተሞች በአወዛጋቢው የወታደር ማሰማራት እንቅስቃሴ ዋሽንግተን፣ ሎስ አንጀለስ፣ ሜንፊስ እንዲሁም ፖርትላንድን በመከተል ኢላማ ውስጥ የገባች አዲስዋ ከተማ ሆናለች። ባለፉት 2 ዓመታት በቺካጎ አሰቃቂ ወንጀሎች እንደቀነሱ መረጃዎች ያሳያሉ። አድማጭ ተመልካቾቻችን ለምሽት ያዝናቸው ዜናዎች እስካሁኖቹ ነበሩ። ስለነበረን ጊዜ እናመሰግናለን። ከቀሪው የጣቢያችን ፕሮግራሞች ጋር መልካም ምሽት ይሁንላችሁ።